زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله زاري أسرنيا كفلنا من نمارو رئيساتين سلا وضوء سناوش نبريا ينيا نبرو زاري دمو آداب يميرون يمن نماري هنا المعطنو ሱናና አዳብ ነገሩ ተቀራራቢ ነው። ቃላቱ እንትኑም ማናቸውም ተቀራራቢ ነው። ሱናና አዳብማ ተቀራራቢ ነው። ግን ብዙ ጊዜ አዳብ የሚለውን የሚጠቀሙት በደረጃ በኩል ከሱና ትንሽ ዝቅ ያለ ሲሆን አዳብ ይሉታል። يقول المؤلف رحمه الله وآدابه أي آداب الوضوء የውዱእ ስርዓቶች ማለት ነው። ይሄ ማለት አይ الامر التي تطلب من الشخص على وجه الاستحباب ማለት ነው። በሱንነት መልክ በመወደዱ መልክ ከሰው የሚፈልገው ውዱእ በሚያደርግበት ሰዓት استقبال ቂብለቲ ወደ ቂብላን መቅጣጨት ነው አሉ። ቂብላን ማዞር የሱና አዳብ የሱና የውዱእ አዳብ የውዱእ ስርዓት ነው። ولا يتكلم على መናገር ነው إلا لحاجة ለጉዳይ እንደሆነ እንጂ ውዱእ ያረገ ማላ ያኒ ማአላ ማውራት የማያስፈልገውን ነገር አለማውራት ይሄም ሱና ነው ማለት ነው። አዳብ ነው። ሀጃ ሲል ለምሳሌ ለጉዳይ ከሆነ አምረ ቢልማዕሩፍ ወነህይ ዐኒል ሙንከር የሰው ልጅን በጥሩ ነገር ለማዘዝ ወይም ከመጥፎ ነገር ለመከልከል ከሆነ እንዳውም አይከለከልም፣ ጥሩ ይሆናል። ዋጅብ የሚሆንበትም አለ። አንድ ሰው ለምሳሌ አይነ በሲር የሆነ ጥፋት የሆነ ጉድጓድ ሲገባ ካየው እኔ ውዱእ ያረኩ ነው መናገር አይጠበቅብኝም ብሎ ዝም ማለት የለበትም። ያን ጊዜ ማዳን አለበት። ያን ጊዜ መናገር ዋጅብ ይሆናል ማለት ነው። ويبدأ بأعلى وجهه ሲጀምር ደግሞ ፊቱን ሲታጠብ ከላይ በኩል ያለውን መጀመር ማለት ነው። ከላይ በኩል ከዚህ መጀመርም ሱና ይሆናል። ولا يلطمه بالماء ፊቱም ደግሞ አለመምታት በውሃ በኃይል አለመርጨት ቀስ ብሎ ይሄም ለምንድነው? خوفا من لحوق الضرر ነው። ጉዳት እንዳይደርስበት ፊቱን አለመምታትም ሱና ይሆናል። فإن صب عليه غيره ሌላ ሰው ውሃውን የሚያፈስለት ከሆነ بدأ بمرفقيه وكعبيه ከጣቶቹ ሳይሆን የሚጀምረው ከክርኑ ዋላ ለሰው ያፈሰለት ውዱእ የሚያረግ ከሆነ ከዚህ ነው የሚጀምረው። እግሩም ላይም ደግሞ ከቁርጭምጭምቱ ይጀምራል አለ። ይሄ ضعيف ነው። ሰውም ያድርግለት ለራሱም ይሁን መጀመር ያለበት ከጣቶቹ ነው። ፊቱንም ደግሞ ያው ከላይ በኩል ያለው ነው። እግሩም ላይም እንደዚሁ ከጣቶቹ ነው መጀመር ያለበት። እዚህ ጋር ግን ሙአሊፈው እየዘረዘሩ ነው ያሉት ለያይተዋል። وإن صب على نفسه لراسو يافسس የሚያደርግ ከሆነሳ بدأ بأصابعه ከጣቶቹ ይጀምራል አለ። ሌላ ሰው ካፈሰሰለት ከክርኑ ይጀምራል እጅ ላይ እግርም ላይ ደግሞ ከቁርጭምጭሚቱ ይጀምራል። ለራሱ ያፈሰሰ የሚያደርግ ከሆነ ደግሞ ከጣቶቹ ይጀምራል አለ። ለያየው ማለት ነው። ይሄ መለያቱ ልክ አይደለም። ሰውም ቢያፈስለትም ለራሱ ነው ከጣቱ ነው መጀመር ያለበት ማለት ነው። ኸይር ወየተዓሐደ መጠንቀቅ መጠባበቅም ሱና ይሆናል። አማቀይ ዐይነይሂ የሁለት አይኖቹን ጉድጓዶች እነሱን መጠባበቅ ማቅ ማለት ይሄ ነው። በቃ በዚህና በዚህ በኩል ያሉት የአይን ጉድጓዳችን አለ አይደል? ብዙ ጊዜ ውሃ ተንሸራቶ ላይደርስ ይችላል። የዝንብ መዋያ ወይን የዝንብ ጭብሳ ይሉታል። ያንን መጠባበቅም ሱና ይሆናል። ወዓቂበይሂ ወይ ሁለቱን ቁርጭምቱም ደግሞ ጎድጓዳውንም እንደዚሁ
ወነሕወሁማ ይህን የመሳሰሉ ሚማ ዩኻፉ ኢግፋሉሁ ሰው ይዘነጋል ተብሎ የሚሰጋለት ማንኛውም ሰውነቱን ጎድጓዳም ይሆን ወይን የታጠፈ ሰውነቱን ቢሆን ያንን መጠባበቅ ሱና ይሆናል። ወይም ሚማ ይኻፉ ኢግፋለሁ እዘነጋለሁ ብሎ የሚፈራውን ሁሉ ሙሉ ሰውነቱ ላይ ያለውን ውዱ በሚያደርግበት ሰዓት ያንን መጠናቀቅ ሱና ይሆናል ማለት ነው። ላሲየማ ፊሽታ እንዳውም በብርድ ሰዓት ቢጤ የለውም። የሰው ልጅ ስለሚፈራ ቶሎ ቶሎ አድርጎ ወደ ቤት ለመግባት ይፈልጋል። ያን ጊዜ አለማዳረሱ ይፈራል። ወይሐርከ ኻተመን ቀለበትን ማነቃነቅም ሱና ይሆናል። ቀለበት የለበሰ ሰው ሊየድኹለ አልማኡ ተሕተሁ እዛስ ውስጥ ውሃ እንዲገባ ቀለበቱ ያረፈችበት ሰውነቱ ላይ ውሃ እንዲደርስ ቀለበቱን ካለችበት ማነቃነቅ ሱና ነው ማለት ነው። ወይኸልል እንዳውም ውሃ በዛ እንጂ ቀለበቱን ካላነቃነቃት ካለችበት ካልነካት እዛ ቀለበቱ ያረፈችበትን ቦታ ሰውነቱ ላይ የማይደርስ ከሆነ ማነቃነቁ ግዴታ ነው የሚሆነው። ወይኸልል አሳቢዐ ሪጅለይሂ የሁለት እግሮቹን ጣቶችም ደግሞ መፈልፈል እንደዚሁ ሱና ይሆናል። በምን ቢኺንሲሪ የዲሂ ልዩስራ በግራ እጁ በትንሿ ጣት በሳ የእግሮቹን ጣቶችን መፈልፈል ሱና ይሆናል። ከየት ይጀምራል? ወየብደኡ ቢኺንሲሪ ሪጅሊሂ ልዩምና ከቀኝ እግሩ ከትንሿ ጣት ጀምሮ ወይት ላይ ይጨርሳል። من أسفل كتاش بكل ويختم بخنصر اليسرى የግራ እግሩ ላይ ትንሿ ጣት ላይ ይጨርሳል ማለት ነው ሲፈለፈል። ويكره يتطلال أن يغسل غيره أعضاءه ሌላ ሰው ሰውነቱን ማጠብ የተጠላ ይሆናል። እሱ ራሱ ማጠብ አለበት ኢላ لعذر ለችግር እንደሆነ እንጂ ታሞ ከሆነ እሺ አልበለዛን ለመቀማጠል ወይን ዘና ለማለት ቁጭ ብሎ ፊቴን ይጠቡኝ እግሬን ይጠቡኝ እጄን ይጠቡኝ ማለት የተጠላ ነው የሚሆነው። ዒባዳ ላይ ኩራት አያስፈልግም ክልክል ነው ማለት ነው። ወተቅዲሙ የሳሪሂ ግራን ማስቀደምም ክልክል ነው። ቀኝን ነው ማስቀደም ያለበት የተከለከለ ነው። ከራሃ ሲባል ሐራም ነው ማለት አይደለም እንደው የተወደደ አይደለም ለማለት ነው የተፈለገው። والاسراف في الماء ውሃ ውስጥ ማባከንም እንደዚሁ ውሃ አለ ብሎ ዝም ብሎ ያፈሰሰ ከመጠኑ በላይ መጠቀም የተከለከለ ይሆናል። ለምን ባህር ዳር አይሆንም? ለምን ከባህሩ ያወሰደ አይሆንም? ውሃ ለመኖሩና ላለመኖሩ አይደለም እስራፍ የተወደደ አይደለም ሸሪዓ ውስጥ። ይሄ من مكروهات الماء ነው። ውሃ ውስጥ የሚጠላው አንዱ ይሄ ነው። مكروهه في الماء حيث أسرف ولو من البحر الكبير اغترف أو جاوز الثلاثة باليقين أو قدم اليسرى على اليمين وهو استمتلو إسراف ነው። ولو من البحر الكبير اغترف ለምን ከትልቅ ባህር እየዘገና አይሆንም? ከመጠን በላይ ከሃጃው በላይ መጠቀም የለበትም ከራህ ነው። ወይን أو جاوز الثلاثة باليقين በትክክለኛ ሶስት ማሳለፍም እንደዚሁ فمن نقص أو زاد فقد ظلم ብለዋል ነብዩ አለይሂ ሰላም في سنن أبي داود ሐዲስ ይገኛል። أو قدم اليسرى على اليمين ወይን ግራን ከቀኝ ማስቀደም እነኚህ ሶስቶቹ የተከለከሉ ናቸው ከራሃ ነው ይላል። ويندب ألا ينقص ماء الوضوء ውዱእ የሚያደርግበት ውሃ አለመጉደልም ሱና ነው። አሙድን ካድም ፍኝ በታች ከሙድ ማነስ የለበትም። አሙድን ሙድ ማለት ምንድነው? وهو رطل وثلث ሙድ ማለትማ አንድ ርጥልና ያንድ ርጥል አንድ ሶስተኛ ነው የሚሆነው አለው። بغداديين وهو رطل وثلث بغداديين በበግዳድ ሀገር ነው በእነሱ አቆጣጠር ማለት ነው። እንደዛ ነው። ولا ينقص ماء الغسل عن صاع ገላ የሚታጠቡበት ውሃም ደግሞ አለመጉደል ሱና ይሆናል
ከምን አንሳኢን ካንድ ቁና ያነሰ አለመሆን ሱና ነው ከበቃ ችግር የለም ነብዩ አለይሂ ሰላም ካነ يغسله المد يوضئه المد ويغسله الصاع ባንድ ሙድ ውሃ ውዱ ያደርጉ ነበር ባንድ ሰዓ ደግሞ አንድ ቁና ይታጠቡ ነበር ማለት ነው ሰዓ ማለት መጠኑ በምን ይታወቃል والصاع 5 أرطال وثلث رطل ሰዓ ማለት 5 ርጥልና ያን ርጥል 1/3 ነው የሚሆነው እንዴት ቢባል ሰዓ ማለት 4 አምዳድ ነው 4 ፍኝ 4 ሙድ ነው የሚይዘው ያንን ወደ ርጥል ስንወስድ ሙድ ማለት ደግሞ ርዱ ወስሉቱም ብለናል ርጥሉ ወስሉቱም ብለናል ርጥሉ ወስሉቱም ብለናል እንግዲያስ 4 ثلث አለን ማለት ነው ይሄ 4 ثلث ምን ይሆናል አንድ ሙድ ከሲሶ ይሆናል ባንድ ላይ ሲደመር ስንት ይመጣል 5 ርጥል አንድ ርጥል ከثلث ሲሆን ይሄ ሲደመር ስንት ይመጣል 5 ርጥል ከሲሶ ከثلث ይሆናል ማለት ነው والصاع 5 أرطال وثلث ማለት ይሄ ነው بالعراقي ببغداد ሀገር بعراق ولا ينشف أعضاءه ሰውነቱን አለማዳረቅም ሱና ይሆናል ዝም ብሎ ውሃውን ቶሎ ለማድረቅ ለችግር ካልሆነ በጣም ወይም ብርድ ኃይለኛ ሆኖ በሽታ ያመጣብኛል ብሎ ካልፈራ አለማዳረቅም ሱና ይሆናል ولا ينفض بيديه በሁለት እጆቹም ደግሞ እንዲህ ያረጋ አለመበተንም ይሄም لانه كتبر من العباده ከዒባዳ እንደመጠየፍ በቃ መሸሽ ይመስላል ولا يستعين باحد يصب عليه ውሃ የሚያፈስለትን ሰው በማንም አለመታገዝም ሱና ነው ለራሱ ያፈሰሰ ይጠቀም ለችግር ካልሆነ ማለት ነው ይሄም من الآداب ነው ولا يمسح الرقبة ራሱን በሚያብስበት ሰዓት ደግሞ ይሄንን ትከሻውን በዚህና በዚህ ይሄንን አለማበስ እሱን ማበስም ሱና አይሆንም ولو كان تحت أظافره እጥፍሩ ስር ቢኖር ወሰኹን ቆሻሻ ካለ يمنع وصول الماء ውሃ እንዳይደርስ የሚከለክል ቆሻሻ እጥፍሩ ስር ካለ لم يصح الوضوء ውዱእ አይሆንም እነዛ ቆሻሻዎችን አስወግዶ መሆን አለበት ባብል ውዱእ መጀመሪያ ላይ የውዱእ መስፈርቶች ስንቆጥር ኃይል ወደ ሰውነቱ ውሃ እንዳያርፍ የሚከለክል ኃይል ጋራጅ ነገር ከልካይ ነገር አለመኖር ነው ብለን ቀርተናል አይተናዋል ስለዚህ አሁንም ቆሻሻ ጠፍር ስር ተደግድጎ ሰውነቱ ላይ ውሃ እንዳይደርስ የሚከለክል ካለ ውዱእ አይሆንም ይባላሻል ማለት ነው ትንሽ ከሆነ ግን ይቅርታ ይደረጋል ብዙ ጊዜ ለምሳሌ የእጅ ስራ ያላቸው ገበሬዎች ለምሳሌ ብዙ ጊዜ ቆሻሻ ጠፍራቸው ውስጥ ይገባል ጥቂት ከሆነ ይቅርታ ይደረጋል ከበዛ ግን ይቅርታ አይደረግም ማለት ነው ولو شك بالتراترسا في اثناء الوضوء وضوء مكاكل ላይ في غسل عضو ሰውነቴን አጥባለሁ አላጠብኩም ማለት لزمه غسله مع بعده እሱን ካጠበ በኋላ ከሱ በኋላ ያለውንም በአጠቃላይ ማጠብ ግዴታ ነው ለምሳሌ እግሩን እየታጠበ ያለ ሁለት እጆቼን ታጥባለሁ አልታጠብኩም ማለት ፊቱን ታጥቦ ነበር ፊቱን ታጥቦ እግሩን ታጠበ ሁለት እጆቼን ታጥባለሁ አልታጠብኩም ብሎ ተጠራጠረ እግሩን እየታጠበ ያለ ወደ ኋላ ተመልሶ ሁለት እጆቹን ታጥቦ እንደገና ከዛ ወዲ ያለውንም ማጠብ ግዴታ ነው ምክንያቱም ተርቲቡ ቀርቶበታልና ማለት ነው ተርቲብ ደግሞ ዋጅብ ነው ማባድንም ይመልስ ማለት ይሄ ነው او بعد فراغه ካበቃ በኋላ ከሆነሳ لم يلزمه شيء ምንም ነገር አይዘውም ማለት ነው ካበቃ በኋላ ከሆነ ወይንደቡ ይወደዳል تجديد الوضوء وضوء ማሳደስ لمن صلى به فرضا በሱ ፈርድ ለሰገደ ሰው ውዱን እንዳድስ ማሳደስ ሱና ይሆናል አው ነፍላን ወይን ሱናን ለሰገደበት ሰው ፈርድን ለሰገደ ወይን ሱናን ለሰገደ አንድ ረክዓ እንኳን ቢሆን ሶላተል ጀናዛ እንኳን ቢሆን ውዱ መመለስ ሱና ይሆናል ማለት ነው ወይን ደብል ውዱ አሁንም ውዱ ማድረግ ሱና ይሆናል
لجنوبين ለጀናብተኛ ማለት ነው ይሄ ለጀናብተኛ ብቻ ሸርጥ አይደለም የወር አበባ ያለባት ሴትም እንደዚሁ ከወሊድ ደም እንደዚሁ የጸዳችም እንደዚሁ يريد أكلا ሳይታጠቡ በፊት መብላትን ለፈለገ ሰው ውዱ ማድረጉ ሱና ነው ሐደቱን ለማቅለል ሲባል ማለት ነው አው ሹርበን ወይ ለመጠጣት ለፈለገ ሰው በጀናባ ዝም ብሎ ከሚበላ ውዱ አድርጎ መብላቱ ይሻላል አው ነውማን ወይን እንቅልፍ ይሄም غفላውን ስለሚያቀል ለማንቃት ቶሎ እንዲነቃ ያግዘዋል አው ጂማአን አኸራ ወይን ሌላን ግንኙነት ለፈለገ ሰው ሰላይ ዳግመኛ መጀመሪያ ጂማ አድርጎ ግንኙነት አድርጓል ለድገማለ ውዱ አድርጎ መድገም ጥሩ ነው ሱና ነው ለምን እንዳውም ለግንኙነቱ ኃይል ይሰጣል አለ ውዱ ያግዛል ማለት ነው ጂማው ግን ሐላል መሆን አለበት በዝሙት ከሆነ ውዱ ማድረጉ ሱና አይሆንም والله اعلم الله يوق من اول باب الوضوء من اول كتاب الى ها هنا ككتابو مجمرا جمرو እዚ ድረስ ሐቂቃውን አላህ ይወቀው ነገሩ ይሄን ይመስላል ይላሉ ሙአሊፍ ረሂመሁላህ ኢንሻአላህ ከረፍታችን ቀጥለን ደግሞ ወደ ሌላ ርዕስ የምንገባ ይሆናል ማለት ነው زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار تملسا متنا إن شاء الله باب المسح على الخفين ይህ ባብ ደግሞ በሁለት ጫማዎች ላይ የማበሱን የሚናገር ነው ማለት ነው ባብ ማለት እንግዲህ ከዚህ በፊት እንዳየነው هو ما يتوصل به من خارج إلى داخل ومن داخل إلى خارج ከውጭ ወደ ግቢ የሚገቡበት ከግቢ ደግሞ ወደ ውጭ የሚወጡበት በር ማለት ነው ይሄ በህዋሳት የሚታየው ነገር ላይ حقيقة ነው ሌላው ላይ መጃዝ ነው የሚሆነው كهذا الباب الذي نحن بصدده مالتنا يجوز المسح على الخفين بغلط كف لا يمابس يفكدا مابسو راسو سايهون يتفكدو معناه يجوز المسح على الخفين مات أي العدول مالتنا كما تبو ودي مابس مزنبلو يفكدا في الوضوء وضوء لا ينو بايهون مسيم يفكدو في الوضوء سيل كمرد ነው የተጠነቀቀው ከጥጥበት ጀናባ ያለበት ሰው ሌላ ሰውነቱን አጥቦ እግር ላይ ሲደርስ ጫማዬን አበሳለሁ ማለት ግን አይቻልም ውዱእ ላይ ብቻ ነው የሚቻለው للمسافر لمسافر ለመንገደኛ سفرا مباحا يجوز للمسافر سفرا مباحا ለሙሳፊር ሰፈሩ ደግሞ የሚበቃ የሆነ تقصر فيه الصلاه صلاة مساطر يمفكربت 3 أيام يجوز المسح على الخفين في الوضوء للمسافر سفرا مباحا تقصر فيه الصلاة 3 أيام ولياليهن ሶስት ቀን እስከ ሌሊቱ ለሙሳፊር ማበስ ይፈቀዳል ማለት ነው በሁለት ኩፍ በሁለት ጫማዎች ላይ ባይሆን ሰፈሩ ሙባህ መሆን አለበት ሰፈር ሲባል ሰፈር ለአራት ይከፈላል حرام የሆነ ሰፈር አለ ከራሃ የሆነ ሰፈር አለ ሙባህ የሆነ ሰፈር አለ መንዱብ የሆነ ሰፈር አለ ለምሳሌ ሰፈር ዋጂብ አለ ሙባህ አለ መክሩህ አለ حرام አለ ሰፈር ዋጂብ ማለት ለሐጅ ለምሳሌ ለሐጅ ሰፈር መሄድ ዋጂብ ነው እዛን ጊዜም ማስ ይቻላል ሰፈርን መንዱብ አለ ሱና ለዚያራት الإخوان ወንድምን ለመዘየር ይሄም ይቻላል ሰፈር ሙባህ አለ ሰፈር ሙባህ ደግሞ ለትጃራ ለንግድ መንቀሳቀስን ይመስል ሰፈር ሙባህ ላይ 3 ቀን እስከ ሌሊቱ በሁለት ጫማዎች ላይ ማበስ ይፈቀዳል ሲባል ሱና የሆነ ላይ ዋጂብ ላይ ደግሞ በአውላው ይታወቃል መፈቀዱ እንግዲያ ከምን ለመጠነቀቅ ነው ማይሆን ሰፈርና حرام ለምሳሌ ሰው ለመግደል መንገድ ለመቁረጥ ተነሳ በሁለት ጫማ ላይ አበሳለሁ ማለት አይቻልም ለምን ሸሪዓ ያስቀመጠው ለሩክሳ ነው ለሐራም ለሚንቀሳቀሰው ሰው ግራት አይሰጥም ከናሺዛቲን ወይን ከባላ ስር ኮብላ ምትል ሴቲን ይመስል ይሄም حرام ነው حرام እየሰራች ነውና አናግዛትም ማለት ነው
مرحبا كراهه የሆነ አለ እንደዚሁም አንድ ሰው ብቻውን መንቀሳቀስ ያለ ጓደኛ ወረክቡ ሸይጣኑ ወረክባን ሸይጣና እንዳሉ ነብዩ አለይሂ ሰላም አንድ ሰው ብቻውን ሰይጣን ነው የሚገር ሲሄድ ምክንያቱም ያገኘውን ይደፍራል አይፈራም እና 3 ቀን እስከ ሌሊቱ ማበስ ይቻላል تقصر فيه الصلاه على ባይሆን ሶላት የሚያሳጥሩበት ሰፈር መሆን አለበት አለ ይሄ እንግዲህ በመዛብ ሻፊዒያ ያለው ነው ሶላት የሚያሳጥሩበት የሚባለው ማለት ነው አለበለዚያ አይደለም ሰፈር ማለት ይሄ እንደ ሉጋው ነው ሰፈር ተብሎ የሚጠራ ዓደተን ነው ያሉ ዑለማዎችም አሉ ሰፈር ተብሎ ከተጠራ የሁለት ቀን ጉዞም ይሁን ባይሆንም ይቻላል ሙራዱ የተፈለገው ሐራጅን ጭንቀትን ለማስወገድ ነው لا حرج في الدين በዲን ላይ ጭንቀት የለምና ጭንቀትን ለማስወገድ እስካሁን ድረስ ከቸገረው ሰፈሩ ትንሽም ቢሆን ሰፈር ተብሎ ከተጠራ ዑርፈን ማስህ ይቻላል ያሉ ዑለማዎችም አሉ ዝሮ በመዛቡ ላይ ያለው ይሄ ነው ሰፈሩ የሁለት ቀን ጉዞ ሆኖ የሚል ነው ወሊል ሙቂሚ ለአገር ቤት ነዋሪ ደግሞ የውመን ወለይለተን አንድ ቀን ከነሌሊቱ ማበስ ይፈቀድለታል ማለት ነው አንድ ቀን ከነሌሊቱ ይፈቀዳል ለአገር ቤት ነዋሪ ለሙሳፊር ከሆነ 3 ቀን እስከ ሌሊቱ ይፈቀዳል ሲባል መጀመሪያው ከየት ነው ቢባል وابتداء المدة من الحدث ውዱ ከፈታበት ነው የሚቆጠረው ጊዜው ሰዓቱ አሁን መጀመሪያ بعد اللبس ማለት ነው ውዱ አድርጎ አጠናቆ ሁሉም ነገር ጨርሶ ጫማዎቹን ለብሷል ሙሳፊር ከሆነ 3 ቀን ማበስ ይችላል አገር ቤት ነዋሪ ከሆነ አንድ ቀን ከነሌሊቱ ያብሳል የምንለው ጊዜው ቆጠራው ሰዓቱ የሚቆጠረው ከምን ነው አሁን ውዱ አድርጎ ጫማ ከለበሰ በኋላ ውዱ ከፈታበት ነው የምንቆጥረው እንጂ ጫማውን ከለበሰበት ቦታ አይደለም ከለበሰበት ጊዜ ጀምሮ አይደለም ውዱ ከፈታበት ነው አይደለም ጫማውን ከለበሰ ነው አይደለም ውዱ ከፈታበት ነው አይደለም ዳግመኛ ውዱ ካደረገ ነው የሚሉ ኺላፎች ብዙ ስላሉ ነው ሚል ሐደት ነው ያለው فإن مسحهما ሁለቱን ጫማዎቹን ቢያብስ أو أحدهما وين አንደኛውን አበሰ حضرا አገር ቤት ሆኖ ሁለቱ ጫማዎቹን አብሷል ወይን አንዱን ጫማ አብሶ አገር ቤት ሆኖ በኋላ ደግሞ መንገስ ጀምር ሌላ አንዱን ጫማ ሊያብስ ነው ثم سافر ከዛ ወደ መንገድ ገባ أو سفرا ወይም በሰፈር ላይ ሆኖ ሁለቱንም አበሰ ወይን አንዱን ከዛ ثم اقام ከዛ ሙቂም ሆነ እዛው ነዋሪ ሆነ እዚህ ቦታ መሰንበት አለብኝ አለ ወይን አራ ሙቂም ሆኖ አሰበ ሙቂም ሆነ او شك ወይን ተጠራጠረ هل ابتدأ المسح سفرا او حضرا ይሄንን ማበስን የጀመርኩት ሰፈር ነውስ አገር ቤት ነበር የጀመርኩት አለ የት እንደጀመረ ግራ አጋባው አተማ مسح مقيم فقط ዛሬ አገር ቤት ነዋሪ የሚያብሰውን ብቻ ነው መሙላት ያለበት ይሄ ማለት ምን ማለት ነው አንድ ቀን ከነሌሊቱ ብቻ ነው የሚያብሰው ማለት ነው ዛሬ ለምን تغليب للحضر አገር ቤቱን በጣም غالب አድርገን ይሄ ነው አስሉም ይሄ ነው ምሳሌ ሁለቱንም አበሰ ወይን አንዱን አበሰና ከዛ አገር ቤቱ ወደ ሙሳፊር ሲሄድ እኮ ማሱን የጀመረው አገር ቤት ስለሆነ ያው የአገር ቤቱ ነው ማጠናቀቅ ያለበት ማለት ነው ወይን ሰፈር ነበር የጀመረው አገር ቤት ነዋሪ ሆነ ዛሬም እንደዛው ولو احدث حضرا አገር ቤት ውዱ ከፈታሳ ومسح سفرا ሰፈር ላይ ደግሞ መስሁን ጀመረ አተመ مدة مسافرين ዛሬ ያው ሙሳፊር የሚያብሰውን ቀድር ዘበን ነው የሚያብሰው 3 ቀን ከነሌሊቱ ያብሳል ማለት ነው ሰዋኡን 3 ቀን ከነሌሊቱ ሙሳፊር ያብሰውን ያህል ያብሳል በማለት እኩል ነው مضى عليه وقت الصلاة بكماله في الحضر أم لا የሶላት ጊዜ ሙሉ በሙሉ አገር ቤት ላይ ቢያልፍበትም ባያልፍበትም ምሳሌ ሳይሰግድ ቀርቶ ነው ሳይሰግድ ቢቀርም ባይቀርም የሙሳፊር ነው ለምን ሶላት ማሳለፉ ወንጀል ቢሆን እንኳን የሶላት ማሳለፉ ወንጀልና የማበሱ ለብቻ ነው ስለዚህ አንተኮ እዛን ሰዓት ሶላት በደረሰበት ሰዓት አገር ቤት ላይ ነበርክ ሳትሰግድ ቀርተህ ነው እንጂ አይባልም ማለት
የሶላት ጊዜ ሙሉ በሙሉ እዛ ቢያልፍም ባያልፍም ያው የሙሳፊር ነው የሚያብሰው ረድ ስላለ ነው እዚህ ጋር ኺላፍ فإن شك في انقضاء المدة ጊዜው አልቋል አላለቀም ብሎ ቢጠራጠርሳ لم يمسح في مدة الشك መቼ ነበር የጀመርኩት ዛሬ አልቋል አላለቀም ማለት ጥርጣሬ ከገባ የዛሬ ማበስ የለበትም ማለት ነው فإن شك ቢጠራጠርሳ هل أحدث وقت الظهر أو العصر ጊዜው የሚጀምረው ውዱ ከፈታበት ነው ብለን ነበር ውዱ የፈታሁትስ الظهر ላይ ነው ነውስ አስር ላይ ነው አለ ግራ ገባው እንግዲህ ማግሪብ አካባቢ ላይ ልጥራጥር ይሆናል ظهر ላይ ነው ውዱ የፈታሁት ነው አስር ላይ ነበር ከየትኛው ነው ማስበው አለ بنى أمره على أنه الظهر ውዱ የፈታበት ظهر ነው ብሎ ይካበው እዛ ላይ ለምን ظهر መሆኑ ሸክ የለውም አስር ነው እንጂ ጥርጣሬ ያመጣው ظهور يقين ነውና ظهور ነው ብሎ ከዛ ይቀጥል ማለት ነው ولو أجنب في المدة በእነዚህ በቀናቶች ውስጥ ጀናብተኛ ቢሆንሳ ምን ያድርግ وجب النزع ማንሳቱ ግዴታ ይሆናል ለምን ጀናባ ያበላሸዋል ከዛ መታጠብ ነው للغسل ለመታጠብ ሲል ያንን ጫማ ማውለቁ ግዴታ ይሆናል መታጠቡ ግዴታ ነው ማስ የሚፈቀደው ለውዱ ነው እንጂ ለተጥበታ አይደለምና ማለት ነው وشرطه የመስሁ መስፈርት መጀመሪያ ማስ የሚፈቀደው أن يلبسه على وضوء كامل ሙሉ ንጽህናውን ካደረገ በኋላ ሙሉ ውዱ ካደረገ በኋላ ጫማውን መልበስ ነው ሙሉ ውዱ ሳያደርግ በፊት ጫማውን ለብሶ በዛ ላይ መስህ አረጋለሁ ቢል አይሆንም መጀመሪያ ሙሉ ንጽህናውን ጠብቆ አድርጎ ጫማውን የለበሰ መሆን አለበት ዳግመኛ ላይ ነው ማስ የሚያደርገው ማለት ነው ይሄ መሆን አለበት لاني ادخلتهما طاهرتين አሉት ነብዩ አለይሂ ሰላቱ ወሰለም وان يكون طاهرا እንደገና ጫማውም ደግሞ ንጹህ መሆን አለበት የለበሰው طاهر መሆን አለበት ساترا لجميع محل الفرض ማጠቡ ግዴታ የሚሆነውን ቦታ ደግሞ የሚሸፍን መሆን አለበት እስከ ቁርጭምጭሚቱ ድረስ የሚሸፍን መሆን አለበት ከዛ በታች ከሆነ በዛ ላይ ማበስ አይፈቀድም ማለት ነው مانعا لنفوذ الماء ውሃ እንዳይገባ ወደ ውስጥ ደግሞ እንዳይሰርግ የሚከለክል መሆን አለበት ኃይለኛን ጫማ መሆን አለበት ማለት ነው ለዚህም في مذهب الشافعية በካልስ ላይ ማበስ አይቻልም ያሉት ለዚህ ነው ምክንያቱም ውሃ ወደ ታች ይገባል አይከለክልም እንደገና يمكن متابعة المشي عليهما እንደፈለገ በላው ላይ መንቀሳቀስ የሚቻል መሆን አለበት ጫማው ጠንካራ ሆኖ የፈለገበት ቦታ ሊሄድበት የሚችል መሆን አለበት لتردد مسافر ሲመላለስ ያረፈበት ቦታ ላይ ውሃ ፍለጋ ይሄዳል እንጨት ለመስበር የሆነ ነገር ይሄዳል ያን ጊዜ እንደፈለገ የሚሆንበት መሆን አለበት ስለዚህ ካልስ ላይ አይቻልም ያሉት ዑለማው ሻፊዒያ ለዛ ነው ካልስ ለብሶ ሰው የፈለገበት የሆነ ቦታ ሄዶ በካልስ ጫማ ሳይለብስ መምጣት አይችልም ድንጋይ ይወገዋል ሜዳል ይጎረብጠዋል ወይን ይቀደዳል የሆነ ነገር ይሆናል እንደገና ውሃ ወደ ታች ማስገባትን አይከለክልም سواء كان من جلد ጫማው ከቆዳም ይሁን አው ልብድን ወይን ደሞ ዝም ብሎ የተያያዘ ነገር ይሁን ከምንም ይሁን አው خرق مطبقه ጨርቅን ባል ላይ አነባብሮ አጥብቆ ሰፍቶትም ቢሆን ብቻ ጠንካርነት ይኖረው አው خرق مطبقه አው خشب ከእንጨትም ቢሆን አው غير ذلك ከዚህም ውጭ ጠንካራ መሆኑ ብቻ ነው የሚታየው አው መሽቁቀን ወይን የተቀዳደደ ሆኖ ሹደ በሸራጅን በማሰሪያው የተበረታ የታሰረ ያጠበቁት በቁልፍ ማለት ነው ያም ቢሆን ያው ነው እና ብቻ ከጫማው ላይ የሚጠበቀው በአጠቃላይ ጫማው ንጹህ መሆኑና እንደፈለገ በሱ መንቀሳቀስ የሚቻል ውሃ ወደ ታች የማያስገባ ይሄ መሆኑ ነው የሚጠበቀው ጫማው ከምንም አይነት ይሁን በዚህ መልኩ ከሆነ ለሙሳፊር 3 ቀን ከነሌሊቱ ለሀገር ቤት ነዋሪ 1 ቀን ከነሌሊቱ ማበስ ይቻላል ነው
زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا. وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأرض.